ናችሁ? ሰላም ናችሁ? ሰላማችሁ ይሁንላችሁም በያላችሁበት ይብዛ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም አለው። ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ኮንትራታችንን ጨርሰን ወደ ሀገር ለመግባት ያሰብን ሰዎች ወይም በቃ ማለት ወደ ሀገር ጠቅላላችሁ ልትገቡ ያሰባችሁ ልጆች መልእክቱ ለእናንተ ነው። አዳምጡት። ወደ ሀገር በምንገባበት ሰዓት ወይ ኮንትራታችንን በምንጨርስበት ሰዓት የተለያየ ነገር የምናግበሰብስ ነገር አለ ማለት በቃ ኢትዮጵያ ምንም እንደሌለ አድርገን የምናስብ ልጆች አለን እና ለእናንተ ነው ይሄ መልእክት ማለት ነው። አሁን ላይ እግዚአብሔር ይመስገን ሀገራችን አሁን ላይም ሳይሆን በፊትም አለ ያው ያለመገናዘብ ችግር ነው እንጂ ማለት ነው። እዚህ ያው ስንመጣ ብዙ ነገር ብርቅ ይመስለናል ምናምን። እንደው ይዛችሁ መግባት ካለባችሁ ከምትኖሩበት ሀገር መግባት ያለባችሁ ኤሌክትሮኒክስ ነገር ነው። ኤሌክትሮኒክስ ማለት በቃ የተለያየ ኤሌክትሮኒክስ ነገር ይዞ መግባት ያን ያክል ጥሩ ነው ብዬ አስባለሁ። ያው እንትኑ ሜዲኑም ያው የሌላ ሀገር ስለሆነ እዛ ሄዶ ጥሩ ነገር ይሰራል ብዬ አስባለሁ። አለዛ ይህ ልብስ ጫማ ምናምን ጭራሽንም ከሻንጣችን በላይ በካርጎ የምንልክ እንዴ! የዛ ሀገር ልብስ በነገራችን ላይ ያው ታውቃላችሁ እኛ ሀገር እኮ ሄዶ አይለበስም። የዛ ሀገር ልብስ ማለት እኛ አሁን እዚህ ሆነን የምንለብሰው ልብስ እዛ እንለብሰው። ለምን በቃ እንደ አካባቢያችን ነው መኖር የምንፈልገው። እዛ ስንሄድ መልበስም ያለብን መኖርም ያለብን አካባቢያችን ላይ የተመሰረተ ነገር ስለሆነ ያን ያክል አሁን ከዚህ ይዘን ሄድ ነው ልብስ እኔ ብዙ ጊዜ ያለሁኝ ሻንጣ ለሻንጣ ሲሄድ ቁርጥራጭ ልብስ ምናምን ነው የማየው የብዙዎቹን ማለት ነው። በቃ ማለት እዛ ከሄደ በኋላ አይለበስም። በቃ ግን የዛን የገዛንበትን ብር ይዘን ሄደን ኢትዮጵያ ደህና ልብስ ባህላችን ያማከለ አካባቢያችን ያማከለ በቃ ከባህላችን ጋር የሚመሳሰል ልብስ መግዛት ይችላል እዚህ የምንገዛበት ብር ብዬ አስባለሁ። ያው ቁርጥራጭ ሙሉ ቁርጥራጭ ሻንጣ የሞላ ነው ልብስ 2-3 ልብስ ኢትዮጵያ ብንገዛ በኩራት የምትለብሱ ልብስ ይሆናል። ስለዚህ ዝም ብላችሁ ልብስ በቃ አታግበስብሱ። የዛ ሀገር ልብስ እኛ ሀገር ሄዶ አይለበስም። በተለይ ለእናቶች የምትገዙትን ደግሞ ወቁ። ለእናቶቻችን የሚለብሱትን ልብስ ወቁ። እውነት እንደኛ ዝም ብላችሁ አንዳንዴ በቃ እዚህ ስንመጣ ልክ አማንሆን ልጆች አለን። ልክ አለ አይደል የምንረሳው ባህላችንን የምንረሳ ልጆች ሁሉ አለን። ለእናት አሁን የሚለበስና የማይለበስ ለይተን የማናውቅ ልጆች አለን። ስለዚህ ለእናቶች ይዛችሁ መሄድ ያለባችሁን ነገር ማወቅ አለባችሁ። እነሱ እንደዚህ እንደኛ ቁርጥራጭም አይለብሱም። እንኳን እነሱ እኛ ራሱ ከዚህ ሄደን እንደው ለ1 ወር ለ2 ወር 15 ቀን ራሱ አይሆነንም እንደው የዛ ሀገርን ልብስ የምንለብሰው እንደው 15 ቀን ቢለበስ ነው በወረት ያኔ አዲስ ስለሆናችሁ ምናልባት ያንንም ስንለብስ። ከዛ ውጭ ግን በቃ ያኔ በቃ እንደ አካባቢው ነው የምንሆነው። ያ ከዚህ ተግበስብሶ የሄደ ልብስ እንደውም ይረሳል። እዛ በቃ ሻንጣ ለሻንጣ ይሄዳል፣ ሊበላዋል፣ ብሩም ቀለጠ፣ ማስጫኛ አለ። በዛ ላይ የካርጎ ተከፍሎ ነው የሚላከው። ስንት ነገር አለ። ብራችን ከሰራ ማለት ነው። ስለዚህ እዚህ የምናግበሰብስበትን እዛ ኢትዮጵያ 2-3 ደህና ልብስ ብንገዛ እንደኔ ለኛም ክብር አለው። ብራችንም ለፍተን ለመለወጥ እስከሆነ ድረስ እንደዚህ እንትና አይልም አይባከንም ማለት ነው። እቃ ራሱ በቃ ይዛችኋት የተሰባሪ እቃ ይሄ ያለ አይደል በቃ ማሽን ፈርም ይዞ የሚገባ ሰው አሁን ለዛ ማስጫኛ የምታደርጉትን ነገር ኢትዮጵያ አለ እኮ አሁን ላይ እግዚአብሔር ይመስገን ሁሉ ነገር አለ። ስኒ ይዞ የሚገባ ሰው አለ። ሁሉም ነገር ኢትዮጵያ የትኛውም አካባቢ በየትኛውም አካባቢ ሙሉ የዚህ ሀገር እቃ ኢትዮጵያ አለ። ስለዚህ እዚህ የምትገዙበትን የምታስጨኑበትን ለካርጎ የምታደርጉበትን በኪሎ በዛ ላይ ሲበዛ የምታደርጉበትን ኢትዮጵያ በቃ ይዛችሁ መሄድ የሚገባችሁን ሻንጣችሁን ይዛችሁ ሄዳችሁ የሚፈቀደውን ከዛ ውጭ ያለውን ብራችሁን ይዛችሁ ኢትዮጵያ ግዙ። ሁሉም የምትፈልጉትን ነገር በቃ አይናችሁ ያየው በባህላችሁ ልክ የሆነውን
በቃ አካባቢውን ያማከለውን እናንተ ሳትሳቀቁ የምታደርጉትን ነገር እንደዛ ብትገዙ ይሻላል እንጂ ዝም ብላችሁ አንዳንዴ እዚህ ስንሰራ በቃ የሆነ የማያልቅም የሚመስለን ልጆች አለን። እዚህ ጋር እየሰራን ይሆናል አይደል? በቃ የምናወጣው ነገር በቃ ምንም የማይመስለን ልጆች አለን። የመጣንበትን እናስብ። ቢያንስ ለመለወጥ እስከመጣን ድረስ ለውጣችንን ነው ማሰብ ያለብን እንጂ ዝም ብለን ያየነውን ሁሉ አግበስብሰን ኢትዮጵያ ይዘን ሄደን ማይሆን ነገር አናድርግ። ኪሳራ ላይ አትውደቁ ለማለት ነው። እና እንደዛ ታድርጉ። በቃ እዛ ሁሉም ነገር አለ ኢትዮጵያ። ስለዚህ ኢትዮጵያ ስትገቡ አይናችሁ ያየውን ያማራችሁን ግዙ። አይናችሁ ያየውን በቃ እናንተ ደስ ያላችሁን ኢትዮጵያ ሄዳችሁ ሁሉን ነገር ገዝታችሁ ይዛችሁት ለምትሄዱም ለምትሰጡትም ሰው። በነገራችን ላይ ልብስ ቢያንስ ይሄ ዝም ብሎ ቁርጥራጭ ከምትገዙ ደግሞ እንትኑን መግዛት ይሻላል። ማለት ጣቃውን መግዛት ይሻላል። ቢሆንም ባይሆንም የዚህ ሀገር ጣቃም እንትን አይልም፣ ግን እንደ ቢሆንም ደስ እንዳላቸው እዛ ቢያሰሩት ይሻላል። ይሄ ዝም ብሎ በቃ ሻንጣ የሚሞላ ልብስ ከምናግበሰብስ ጣቃ ይዛችሁ ብትሄዱ እሱም ይሻላል። ለሰው ለመስጠት ቢያንስ እንደዛ ይሻላል። ግን ደግሞ እንደዛም ከምታደርጉ ብራችሁን ይዛችሁ ሄዳችሁ ለምታስቡት ሰው በቃ ይሆንልኛል ብቻ ከዚህ ሀገር ስለሄዳችሁ ብቻ ሳይሆን ለሰው መለገስ ያለባችሁ ይሄ ሰው ለኔ ድሮ ምን አይነት አስተሳሰብ ነበረው ለምትሉት ለራሳችሁ ለሆነ ሰው ለሚያስብላችሁ ውድቀታችሁን ሳይሆን ከፍታችሁን ለሚመኝላችሁ ሰው ይሄ በቃ አይደል? ከዚህ ሀገር ብቻ ስለሄዳችሁ ለዛም ስጩ ለዛም አንጉቹ ሳይሆን በቃ እናንተ ከፍታችሁን የሚመኝላችሁ ሰው አለ። ከዚህ በፊት እዛ ሁላችንም ሀገር ስንኖር መቼም ይብዛም ይነስም ብዙ ነገሮችን እናሳልፋለን ብዬ አስባለሁ። ሰው በዛ ሰዓት የነበራችሁን ሰው አስታውሳችሁ ማድረግ ላለባችሁ ሰው ኢትዮጵያ እዛው ስትገቡ ኢትዮጵያ አዲስ አበባ ስትገቡ ለምትፈልጉት ሰው ገዛዝታችሁ ሻንጣችሁን ሞልታችሁ ወደ ሀገራችሁ እና እንደዛ ልላችሁ ነው። ለማንኛውም መልእክቴ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሰብስክራይብ አድርጉኝ ውዶች፣ ኮሜንት ጻፉልኝ። ይህን ስላልኩ ማለት እንደሚከፋችሁ እንዳላችሁ መቼም እንደሌላችሁ ተስፋ አደርጋለሁ። እና ላይክ፣ ሼር፣ ኮሜንት በመጻፍ አበረታቱኝ የኔ ውዶች። በተረፈ ወዳችኋለሁ። ቻው፣ ባይ ባይ።